የመስቀል ምልክትን ሰርታችሁ ከእንጨት ያው ይቃጠላል። መስቀሉን የሚቃጠለው ይሄን ደግሞ ከየትኛው ሐዋርያት አይታችሁ ነው ተብሎ ሲባል ያው እውነት ለመናገር እውቀትን እየናኩ ሳይሆን አንተ አይደለም ከላይ ያሉት አይመልሱትም። እንዲህ አይነት ልማድ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚደረገው አይነት ልማድ በክርስቶስ አብያተ ክርስቲያናት ተርክ ውስጥ አንድም ቦታ ላይ የለም። አንድም ቦታ ላይ የለም። ለዚህ መስቀል ደመራ ያከበረ ማለት ነው 300 ዓመት ቆይቶ ነው እንግዲህ መስቀሉ ተገኘ ተብሎ የተባለው ማለት ነው። እና ኦልሞስት የ1700 ዓመት ታሪክ ውስጥ በዚህ ታሪክ ውስጥ መስቀልን ደመራ የሚያከብር አለ። ራሷም የኢትዮጵያ ኦርቶዶክስ ቤተክርስቲያን አታከብርም ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዚህ ለመስቀል ደመራ ማክበር ከጀመረች ገና 590 ምናምን ነገር ዓመቷ ማለት ነው። በአፄ ዘርዓ ያዕቆብ ዘመነ መንግስት ከአፄ ዘርዓ ያዕቆብ ዘመነ መንግስት በፊት ይሄ መስቀል የሚባል መስቀል ደመራ ማክበር ችቦ መለኮስ ወደ ምስራቅ ወደቀ፣ ወደ ምዕራብ ወደቀ፣ አመዱን ተለቅለቁት፣ ተቀቡት፣ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው፣ አይሁድ ይክዱታል ብሎ የሚል ነገር አልነበረም ከዛ በፊት። ከአፄ ዘርዓ ያዕቆብ ዘመን በኋላ ነው የመጣው። ይሄንን አይልም ታሪክማ ልስታበላሽ ዝም ብለን ልናይ አንችልም ብሎ የሚል ኦርቶዶክሳዊ ካለ የነሸጠው ይምጣና ይሞግት። በምን በእውቀት በታሪክ እውቀት መጥቶ መሞገት ይችላል። ስለዚህ ግን የመስቀል ደመራን ለምሳሌ ካህናቱ አትለኩሱ ብለውናል እና ህዝቡ ዝም ብሎ ተላልፎ ነው የሚያደርገው ብለህ አልከኝ። አይ ህዝቡ ብቻ አይደለም ተላልፎ የሚያደርገው፣ ራሱ ካህናቱ አትለኩሱ ብለው ያሉት ጳጳስ ራሳቸው ናቸው ሲለኩሱ የምናየው ማለት ነው። እንደዚህ አይነት ነገር ገጥሞ ከሆነ ለምሳሌ ሁሉም ዶክተሮች እንደዚህ ናቸው እያልኩ አይደለም። አንዳንድ በህክምና ቦታ ላይ የሚሰሩ ዶክተሮች ሲጋራ አታጭሱ ብለው ለህዝቡ ይመክሯቸዋል። እባካችሁ ሲጋራ አታጭሱ፣ የመተንፈሻ አካላችሁ ሳምባችሁን ይበላዋል እና ለካንሰርም ትዳረጋላችሁ፣ የጤንነት እክል ይገጥማችኋል፣ እድሜያችሁ ላይ የሚያመጣው ጤንነታችሁ የሚያመጣው ነገር እድሜያችሁን ሁሉ ሊያሳጥር ይችላል፣ አታጭሱ ይላሉ። ራሱ ፋብሪካው ሙሉ ጭምር እንዲያጨሱ አይመክርም አንዳንዱ ማለት ነው። ጽፎታል ላው ላይ እና በየሱፐርማርኬት የሚሰሩ ሰዎች ወይ ደግሞ አንዳንድ የጋዝ ስቴሽን ላይ ልንቀዳ ስንገባ የሲጋራ ማስቀመጫ ቦክስ ብለው ያሉት ላው ላይ ያስቀምጠውት እና ጽሁፉ በግልጥ ይታወቃል፣ ይነበባል። እና ግን ይህንን ብለው የሚሉት ሁሉም ዶክተሮች ባይሆኑም ይህንን ብለው የሚለው እንደዚህ አይነት ምክር የሚሰጠው ዶክተር ራሱ ግን ወጥቶ አጭሶ ሲመጣ ታየዋል። ለህዝብ ይመክራል እንጂ እሱ አያደርገውም። አባቶችም ልክ እንደዛ ናቸው። ካህናቱ አታቃጥሉ ይላሉ እንጂ ራሳቸው ናቸው የሚያቃጥሉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ማለት ነው። እኔ ከፈለገ ያንድዱት፣ እኔ ጉዳይ አይደለም። የኢትዮጵያን እንጨቶች ሁሉ ጭምር እያመሳቀሉ ለምን ሲያቃጥሉት፣ ሲያንቦጎብጉት፣ በቆሎ ሲጠብሱበት ለምን ያሉ እሱ አይመለከተኝም። ዳጊ እንዴት እንደዚህ ታቃጥሉታላችሁ ብሎ የሚለው ውስጥ እንደገባ አይደሉ። ስንት ነገር እኮ ነው የሚደረገው። እኔ አሁን ዋና ጥያቄ የምጠይቀው እንደውም ለስዩም ኦኬ፣ ከዛ ውጭ ሌላ እንደምጠይቀህ ሌላኛው አንድ ቃል አለችን። ቃል የኛ የወንጌላውያን አማኞች እንዳትቆርጁ፣ ከዛ ከኦርቶዶክስ ቤተክርስቲያን የሰማኑን ነገር እንደዚህ አንዳንዶች ይዘው የምንመጡ አለ። ለምሳሌ ጌታችን 6666 ግርፋት ተገረፈ ብለው ይላሉ። የትኛው ወንጌል ነው እንደዚህ ብሎ የጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወይስ ጳውሎስ በመልእክቱ ቆይቶ ጻፈ? ወይስ ጴጥሮስ ወይስ ያዕቆብ ወይስ ይሁዳ በመልእክቱ ላይ ጻፈ? አንድ ቦታ አስረጅ የሚያመጣ የለም። 6666 ግርፋት ሲገረፍ ጲላጦስ ግቢ ላይ ስንት ተገረፈ? ሄሮድስስ ግቢ ላይ ስንት ተገረፈ? ማን ነበር ግርፋቱን የቆጠረው? ቆጥሮ 6666 መሆኑን 66666 መሆኑን ማን ያሳየው? እውነት ልንገራችሁ፣ ይሄ የኦርቶዶክስ መነሻና መድረሻ የሌለው ታሪክ የተረት ታሪክ ይባላል። ተረት ማለት የተረት ታሪክ ማለት ነው። 6666 ግርፋት ጌታችን እንደተገረፈ እናውቃለን። መጽሐፍ ቅዱስ ይላል። መተውታል፣ ራሱን በመቃ ሁሉ መተውታል። ግን 1 2 3 ቁጥር አንተኛው 4 ቁጥርና ደቀ መዛሙርቱ ጻፉት በኋላ ላይ እንዲያነቡት ብለው የቆጠረ የለም።
ዚፕ አስገቡ 6600 9900 ምናምን ነገር የሚባል ይሄ ወሬ ነው፣ መረጃ የሌለው ወሬ ነው። እና አትድገሙት። የወንጌል አማኞችም ይህንን ቃል ተጠቅማችሁ እንዳትሉ። ጌታችን ተገርፈዋል። አዎ ቁጥሩን ግን ያው አንዷን ቁጥር ስታስቀራት 666 ነው። አይ ቲንክ ቀስ ብለው አንዷን ቁጥር ያስቀሯትና 6666 አይደሉ ላይ ያሉት። ይሄ በ6 ቁጥር የተለከፈ ክፉ መንፈስ ካልሆነ በስተቀር ጌታችን ይህንን ያህል ተገረፈ ብሎ ቅዱሳት መጽሐፍት አይነግረንም። መገረፉን ቢነግሩንም ቅሉ የተቀረፈበትን ግን ቁጥር አንዳቸውም ሐዋርያት አላስታወቁንም። ጸሐፍት ሐዋርያት የተባሉ ማቴዎስ፣ ማርቆስ ማነው ማርቆስና ሉቃስ እንኳን ከሐዋርያቱ አይደለም፣ ግን የአይን ምስክሮች ናቸው ነበሩ በወቅቱ። ስለዚህ ማቴዎስም፣ ማርቆስም፣ ሉቃስም፣ ዮሐንስም፣ ጳውሎስም፣ ያዕቆብም ይሁዳም አልጻፉም። 4 ነጥብ። ስለዚህ 6666 ብሎ ወሬ ነው ማለት ነው። እኔ አንድ ጥያቄ ልጠይቅህ እና ወደሚቀጥለው ወንድሞች እንሂድ። በኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል ምናችሁ ነው? ስዩም 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 እየሰማኝ ነው? ማይክ ሚዩት ነው እየተናገርክ ከሆነ። ኦኬ እኔ አድርጌው ነው አላረኩትም። እሺ ይሄው ልኬልሃለሁ። ክፈተው፣ አሁን ክፈተው። ስዩም አለ ወይስ? ልኬልሃለሁ ከከፈትከው። እሺ እየሰማኝ አይደለም። ኦኬ እሺ ማነው? አቤልን አውቀዋለሁ፣ እመጣለሁ። ኤልሳቤጥ ሰላም ላንቺ። ከየት ቤተ እምነት ነው? ሰላም ኤርሜ ስጥልኝ። ከታችም ከላይም ያላችሁ እኔ የወንጌል አማኝ ነኝ። እንዳስገባኝም ብዙ አላስተዋልኩም ነበርና የገባው አይቀር ግን አንድ ነገር ልበል ከፈቀድክ ኤርሜ። እግዚአብሔር ይመስገን። ሰሞኑን ያው እያየን ነው በመስቀሉ በዓል ተብሎ በብዙ ስፍራ ላይ ባለንበትም አካባቢ በየሰፈሩ በየአካባቢው ብዙ ያው የደመራ ብዛት እና የበዓሉን ለማክበር ያው ህዝቡ እንደሚመቸው ከመስቀሉ ጀርባ ያለውን የተሰራልንን የተከፈለልንን ዋጋ ሳይከብድባቸው መስቀሉን አክብደው ሲያከብሩ ምን አስተውል ነበረ። ዲያብሎስ ምን ያህል ህዝቡን መስቀሉ ላይ እንዳስቀረ እንደዚህ ብዬ ቤተ እምነት ባልጠቅስም የታወቀ ነውና ከመስቀሉ ጀርባ እንዳያዩ መስቀሉ ላይ ብቻ እንዳስቀራቸው አስተውል ነበር። ምክንያቱም በጣም ይጨፈር፣ ይዘለል፣ እሳቱ ብዙ ነገሮች ይደረጉ ነበርና ብዙ ብለሃል ብዬ አስባለሁ። ስለዚህ ብዙ አልሰማኋችሁም፣ ግን መስቀሉ ላይ እንዳቆማቸው በቃ ቤተክርስቲያንም ያው በነበርንበት በፊቱ በተነት እናቶች አስቀድሰው ቤተክርስቲያን ሄደው መስቀሉን ሳይሳለሙ ከተመለሱ ቤተክርስቲያን እንዳስቀደሱ ሁሉ አይቆጥሩትም ነበር። ይሄ የሚያሳየው ምን ያህል መስቀሉ በልባቸው እንደከበደ ዲያብሎስ መስቀሉ ላይ ህዝቡን እንዳቆመው እንደዛ አረዳ ነበርና እንግዲህ እግዚአብሔር ካረዳ ሰው ወደ ክርስቶስ ሊመጣም ሊያይም እንደማይችል እግዚአብሔር ቃልም ይናገራልና እግዚአብሔር ይርዳ፣ መንፈስ ቅዱስ ይረዳ። እኛ እጃችንን በተቀበልንበት በዛው ቅጽበት ነው እግዚአብሔር መንፈስ ተቀብለን ይሄ እውነት የበራልንና ይሄ እውነት ለህዝቡ እንዲበራ በጣም የምታደርጉት ነገር ኤርሜ ስለ እናንተ ጌታ ኢየሱስ ክብሩን ይውሰድ። ዳጊ በጣም ከታተላለሁ፣ ብዙ ጊዜ ውስጥ ገብቼ አላውቅም። ዳጊ ዳኒ ብዙ ትውልድን የሚያንጽ ወደ እውነቱ የሚያመጣ እግዚአብሔርን ስራ እየሰራችሁ ነውና እግዚአብሔር ያብዛላችሁ። ተባረኩ። እሺ ቴንክ ዩ እህቴ ኤልሳቤጥ፣ ተባረኪ፣ ጸጋ ያብዛልሽ። ቴንክ ዩ እህቴ። በዓለም ዙሪያ ያላችሁ ቅዱሳን ወገኖች በጸሎት ስለምታስቡ እግዚአብሔር ዘመናችሁን ይባርክ። በተለይ እህቶቻችን በጣም ታማኞች ናችሁ በክርስቶስ ቤተክርስቲያን ታሪክ ውስጥ።
ከጌታችን ከኢየሱስ ክርስቶስ አገልግሎት ጀምሮ እሱን በገንዘባቸው ከመርዳት አኳያ ማንም አይሁዳዊ የሆኑ ወንዶችም እንደዚሁም በስልጣን ደረጃ ያሉ ባለስልጣኖችም በፖለቲካውም በተሰማሩ በቤተ መቅደሱም የነበሩት አንዳቸውም በዚህ ጉዳይ ላይ ተካፈሉ አልነበሩም እና ከገሊላና ከኢየሩሳሌም ጀምሮ ይከተሉ የነበሩ ሴቶች ናቸው ሲያደርጉ የነበሩት። ስለዚህ ተባረኩ ማለት እንወዳለን። ቴንኪው። እሺ ቀሲስ እንዴት እንኳን ደህና መጡ አባ። እንኳን ደህና ቆያችሁ። ኤርምያስ ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ነው? ሰላም እግዚአብሔር ይመስገን። ሁሉ መልካም ደህና ነኝ እግዚአብሔር ይመስገን። እንኳን አደረሰው። እንግዲህ ቴንኪዩ ስለ ብርቃትህ። አሁን እድል ከተሰጠኝ እንኳን አደረሰው እንዳልከው ታውቀዋል። አይ እሱን ችግር የለውም የሚለኝ ይለኛል። ያው ግን እንዴት አለ ሰላም ነህ ሆይ የሚለውን ይበቃናል። እሱ ይሻለናል። አሁን እድሉ ከተሰጠኝ የተናገረችው እህታችን በእውነት እንደው ወንጌል ይሁን ወይስ እውነት ይሁን የሌለበት እንዲህ አይነት ጥላቻ በእውነት ጥሩ አይደለም። ዲያብሎስ እንዴት መስቀል ይመራል? ዲያብሎስ እንዴት መስቀል ላይ ሰውን ያቆማል? እና ይሄ እንደዚህ አይነት የተመረዘ ንግግር ጥሩ አይደለም። እንደው ስንናገር ስህተት እንኳ ቢኖር ስንናገር ሰውን በቀና መንፈስ የሚመራ ንግግር ብንናገር ብዙ ሰው እናተርፋለን። ሁልጊዜ ግን በጥላቻ ላይ የተሞላ ንግግር ትርፍ ያለው አይመስለኝም። እንግዲህ ከተመቻችሁ ጎሄድ ግን እንደዚህ ለማንኛውም ቤተክርስቲያኗን አትችሏትም። እንደኔ አመለካከት ግን በፍቅር ግን ትችሏታላችሁ። ምክንያቱም ብዙ ቅዱሳን ያሉባት ብዙ ታሪክ የተሰራባት ነገም የሚሰራባት ኢትዮጵያዊነት ማንነት የሚገለጽባት የእግዚአብሔርን መንግስት የሚሰበክባት ቤተክርስቲያን ስለሆነች አይ ቲንክ አትችሏትም። ግን በፍቅር ግን ትችሏታላችሁ። በምንድን ነው አትችሏትም? አትችሏትም ያሉት ዘርዘር አድርገው ይንገሩን። የኢየሱስ ክርስቶስ መስቀል መከራውንና ሞትን ከማሰብ በስተቀር ምን ኃይል ነገር አለ? ምን እምነት አለ? ቀሲስ በምንድን ነው አይችሏትም ብለው ሲሉ በጥላቻ አትችሏትም። በእውቀት ነው ጉዳዩ። በጥላቻም አትችሏትም፣ በትግልም አትችሏትም። በዚህ አይነት አገላለጽ አሁን ልጅቱ ሌላውን አልሰማውም፣ እህታችን በገለጸችበት አገላለጽ አትችሏትም። ሺህ ዘመን ብትለፉ በእውቀት ግን አላሉ ማለት እውቀት እኮ ዲያብሎስም አለው። ምንም እውቀት ማንበብ ምንም ማለት አይደለም። እሱ ላይ ብቻ ያረጋግጥ። በእውቀት ግን አላሏትም። እኛ በትግል ይሄ እንደዚህ እጅ ላይ ተያይዞ እንደባደብ ምናምን ነገር እዛኛ እኛ እሱ አንገባም። ግን እውቀትን ግን ለምን እንደዘለሏት ይገባኛል። እኔ በደንብ አውቃለሁ። በእውቀት ግን ብለው ቢሉ አይደፍሩትም እርሶ ማለት ነው። አይ አዎ በእውቀትም ቢሆን አትችሏትም። እንዴት ነው የማትችሉት? እውቀት ያው ስነ መለኮት ነው፣ ክርስቶስ ነው። ስለዚህ ክርስቶስ የተከለውን ነገር ዓመት እስከ ዓመት ብትቃወሙ ምንም እንደኔ አትችሉም። ግን እናንተ የምትችሉበትን ነገር እኔ የሚገባኝ በትህትናና በፍቅር እውነት መስቀሉን በልባችሁ በመያዝና የመስቀሉን ጌታ በእውነትና በጽድቅ ካገለገላችሁ እውነት ትችላላችሁ። ከዚያ ውጭ እንደዚህ አይነት ሽርነዳና ሰውን የሚያስቀይም ልሳን ይዛችሁ አይቻልም። እንደዚህ እናድርግ ቀሲስ፣ የሌላ ጋር ሳይሄዱ ልክ በጀመርኑ በማውራት ማለት ነው። እንደው አርዕስት ጠብቆ ለማውራት እዚህ ጋ እንኳን 1000 ሰው አለ። ከበስተጀርባው ደግሞ ወደ ከ7000 እና ከ8000 ሰው በላይ ይሰማል። እና ኦኬ በትግል እኛም አልገጠምንም። እንደዚህ ትግል ቦክስ ድብድብ ከኦርቶዶክሳውያን ጋር አንደኛ ወገኖቻችን ናቸው። የወጣንባት ቤተክርስቲያን ናት። ቤተሰባችን ዘር ሀረጋችን በሙሉ ከዛ ይቀዳል፣ እዛ አለ። ኦኬ እንደዚህም ደግሞ እንድናረግ ክርስቶስ አልጠራንም፣ በስጋ እንድንደባደብ በትግል ብለው ያሉት ማለት ነው። በእውቀት ግን ብለው የሚለው ቃል ደስ ብሎኛል በጣም በቃ ውስጤን አዘልሎታል። በእውቀት አትችሏትም ብለው ሲሉ አሁን እርሶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ ኖት፣ አባት ኖት ማለት ነው። እና በእውቀት መቻልና ለመቻል እንግዲህ በእውቀት ሰው ቀርቦ ሲያወራ ነው እንደርሱ አይነት ካህናት አባቶች
ይጠብቃሉ፣ ወደ ፊት ለፊት መጥተው እንዲናገሩ ማለት ነው። ስለዚህ አሁን እርስዎ እዚህ ስለመጡ እኔ አሁን እንደው ትግል እንግጠም እያልኩ አይደለም። በእውቀት ነገረ መስቀሉ ላይ እንደው ጥቂት እንበል እኔና እርስዎ ስለ ነገረ መስቀሉ ታሪካዊ አመጣጥ፣ እውነተኝነቱ እና ለምን መጣ፣ በመምጣቱስ ኢትዮጵያ ምን አተረፈች፣ ምን እንማራለን፣ ይሄስ አገልግሎት መቼ ነው የጀመረው እና በእውነት ያ መስቀሉ መጣበት የተባለው ታሪካዊ አመጣጥ እውነተኝነቱን ሁሉ ጭምር እሱ ላይ ታሪኩን እንደሚያውቅ እንደ ቤተክርስቲያን አባት ሲነግሩ በቃ በእውቀት አለመቻላችንን እኛም ጥያቄ እንጠይቃለን። እኛም ደግሞ በጉዳዩ ላይ አንብበንም ይሁን ተምረንም ይሁን ከእንደነርሱ አይነት አባቶች ስንናገር አላዋቂነታችን፣ ስትናገሩ እውቀት አዋቂነታችሁ ይገለጣል ማለት ነው። ስለዚህ እኔ እንደዚህ ብዬ ልጠይቀውት፣ ግማደ መስቀሉ ግሼን ነው አይደል ቀሲስ? በታሪክ አዎ። ከየት ነው የመጣው ብላ የምትለው የኢትዮጵያ ኦርቶዶክስ ታሪክ ግማደ መስቀሉ? አሁን እሱ በታሪክ ተጽፏል፣ አመት እስከ አመት ተነግሮ፣ አንተም ዲያቆን በነበርክ ጊዜ የምታውቀው ነው። የኢትዮጵያ ሕዝብ ጠቅላላ የሚያውቀው ታሪክ ነው። ምንም አሁን እኛ ግማደ መስቀሉ ከየት መጣ ወዴት መጣ የሚለው ጊዜ ከመፍጀት በስተቀር ምንም እኛ የምናደርገው ነው አለ። በቃ እኛ በእኛ እምነት በእኛ ቤተክርስቲያን ግማደ መስቀል አባቶቻችን ነገስታት በተረዱት ባገኙት በፈለጉት መሰረት ኦርቶዶክሳውያን አምጥተው በግሸን አስቀምጠዋል። ያ በክርስቶስ ኢየሱስ ላይ ያላቸውን እምነት ወደ እጹም ወደ ቁሱም ወስዷቸዋል። ምንም ይሄ ምንድነው? ግማደ መስቀሉ ከግብፅ መጥቷል። አቤት ከግብፅ ነው የመጣው። ሀገሩንም እየጠየኩ ነበር። ከግብፅ ነው የመጣው። ታሪኩ እንደሱ ነው። ከግብፅ ከመስቀሉ ውጭ ሌላ ይመጣል ቀሲስ? ለምሳሌ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር በተገናኘ ለምሳሌ እንደ ጅራፉ ወይ ደግሞ ከለሜዳው ወይ የሾህ አክሊሉ እንደዚህ አብሮ የመጣ ነገር አለ ወይስ መስቀሉ ብቻ ነው የመጣው? ከለሜዳው፣ የሾህ አክሊሉ፣ ጅራፉ እንዲሁም ደግሞ ልብሱ ልቡ የመጣው በአባቶቻችን ልብ ውስጥ ነው እንጂ ያው ከለሜዳ ማለት መስቀል ማለት ራሱ ግማደ መስቀሉ ወይም ደግሞ እጹ እንዳልሆነ አንተም ታውቃለህ። መስቀል ማለት የክርስቶስ የመከራው ምስጢር መሆኑ ታውቃለህ አንተም። ዕፀ መስቀሉ አይደለም የመጣው? ዕፀ መስቀሉ እኮ ስራው የተፈጸመበት እጽ ነው። ዋናው ዓላማው እሱ ቅርስ ነው፣ ጌታ የተሰቀለበት ነው። ዓላማው ግን የመጣበት ዓላማ ግን ዋናውን ስለያዙ ነው አባቶቻችን፣ ዋናውን ስላመኑ። ስለዚህ ዕፀ መስቀሉ ኢየሱስን ስላመኑ ነው ማለት ነው ቅርሱን የፈለጉት። ኢየሱስን የማያምን ለመግደል የወጣ ሰው ሰይፍ ነው የሚይዘው። አምኖ የወጣ ሰው ደግሞ የተመሳቀለ መስቀል ይይዛል፣ በጉልላቱ ላይ ያደርጋል። ያው አንተ አሁን ፒክቸርህን እንዳረከው ያደርጋል። በልባችን መስቀል ስላለ ህሌኒ በህሊናዋ መስቀል ስላለ መስቀሉን ልትፈልግ ቅርሱን ልትፈልግ ሄደች ኢየሩሳሌም። የማያምን ሰው ምን ይሰራል? አሁን እኔ ልቃወም የገባሁት የእህታችንን ታሪኩን። ስለዚህ አሁን ግማደ መስቀሉ ማለት ዕፀ መስቀሉ አልመጣም ማለት ነው። አንተ አሁን ይኸውልህ፣ አንተ እኔም መጠየቅ ሳይሆን ኤርሚያስ እንደ ትልቅ ሰው እናው እንደ አባት እኮ ልጅ ነው የሚጠይቀው አይደል? ልጅ ነው የሚጠይቀው። በሰብአዊነት ወንድሜ ነህ። እኔ ግን እችን ልጅ መገሰጽ ነበር። የእሷን ይጠወቅና መስቀልን አገናኝታ ስትናገር ትክክል አይደለሽም ማለት ነበረብህ። ትክክለኛ ለቤተ ክርስቲያን ክብር ቢኖርህ ኖሮ ያድምጡኝ። ምንም ነገር ያለችው ነገር የለም። ከፈለገች መልሻ አስገብቻት በኋላ የሚነግሯት ነገር ካለ ይነግሯታል ማለት ነው። ኤልሳቤጥ እህቴ ትገባለች ማለት ነው። ግን የጠየቅኩትኝ እኔ አሁን በቤተክርስቲያኒቱ በኦርቶዶክስ በቀድሞ ስልጣኔ ካህን በሆንም ዲያቆን ነኝ። ከእርሶ በታች ነኝ ማለት ነው። በስልጣን ካህናት እያለ ካህኑ ዲያቆኑን አይጠይቀውም። ዲያቆን ነው ካህንን የሚጠይቀው። ልጅ አባቱን ይጠይቃል እንጂ አባት ልጁን አይጠይቅም ማለት ነው። ስለዚህ አሁን እየጠየቅኩትኝ ያለሁት በቀድሞ እንኳን ስልጣኔ በዛ እየጠየቁ ያለት በእድሜም ቢሆን እየጠየቁት ያለት እርሶ አባት እንደመሆኑት መጠን ዕፀ መስቀሉ አልመጣም ነው እያሉ ያሉ። ቤተክርስቲያኒቱ እኮ ዕፀ መስቀሉ መታለች ነው ብላ የምትለው። ዕፀ መስቀሉ መጥቷል ነው እያልኩ ያለሁት። ዕፀ መስቀሉ መጥቷል፣ አልመጣም አላልኩም። ዕፀ መስቀሉ የመጣበት ሁኔታ የዕፀ መስቀሉ ላይ የተደረገውን ቤዛነት በሚያምኑ ነገስታቶቻችን ካህናቶቻችን ነው የመጣው።
አንተ ስታምን በማን ዘመን ነው ስታምን ቦታውን ታከብራለህ። ስታምነው ኢየሱስን ስታምን ኢየሱስ የፈጸመባቸውን ቦታዎችን፣ እጾችን እና ድንጋዮችንም ታከብራቸዋለህ። ምክንያቱም ድንጋዮች ያድኑሃል ማለት ሳይሆን ታሪኩን ለማስታ ግማደ መስቀሉ ዕፀ መስቀሉ ገባን ብላ ያለችው ወደ ኢትዮጵያ በአፄ ዳዊት ዘመነ መንግስት ነው። በተከበሩት በአፄ ዳዊት ዘመነ መንግስት እግዚአብሔር ያከበራቸው ክርስቶስን የሚወዱ እውነት ለምን አፄ ዳዊት ነው ወይስ የአፄ ዳዊት ልጅ ዘርዓ ያዕቆብ ዘመን ነው? በቃ ታሪኩ የተጀመረው በአፄ ዳዊት ነው። በዚያ ነው የመጣው። በዚያ ዘመን ነው እንቅስቃሴው የተጀመረው። እንግዲህ ታሪኩም በአፄ ዳዊት ተጀመረ፣ በልጃቸው በአፄ ዘርዓ ያዕቆብ ወይ በሁለቱ በአባትና በልጅ ዘመን ነው ማለት ነው። ኦኬ ቴንክ ዩ። እሺ ከሱ ጋር ከመስቀሉ ጋራ ሌላው እንደዚህ እንደ አክሊለ ሦኩ፣ ሰፍነጉ፣ ከለሜዳው እንደነኚህ መስማሩ፣ ጅራፉ አብሮ መጥቷል ወይስ አልመጣም? አዎ አብሮ መጥቷል። በእኛ በክርስቲያኖች ልብ፣ በኦርቶዶክሳውያን አባቶች ልብ ውስጥ ነው የመጣው። እሱ ደግሞ ይገርማል እንጂ በገሃድ አይደለም የመጣው። ምን ትንታኔ ውስጥ ምን አስገባ? ዋናው አክሊለ መስቀሉ፣ ሦኩ፣ ፍቅሩ፣ የኢየሱስ ማዳኑ፣ ስብከቱ፣ ወንጌሉ ተጽፎም በልብም መጥቷል። እናምነዋለን። የጠየቁትኝ ቀሲስ እንጨቱ ዕፀ መስቀሉ ጌታ የተሰቀለበት አካሉ ያረፈበት ግማደ መስቀሉ ማለት ነው። እሱ በአካል ከመጣ መስቀሉ ጅራፉ ከለሜዳው አክሊለ ሦኩ እንደዚሁም ደግሞ ገመዱ ሁሉ ጭምር በልብ ነው እንጂ በእምነት ነው እንጂ የመጣው በአካል አልመጣም እያሉ ነው። ፈረስ አይን እያለው በልጓም ይስቡታል። ፈርዲቱ ጀቀቡ ሉጋማ እንደ ተካልሞ ማለት ነው። ፈረስ አይን እያለው በልጓም ይስቡታል። አንተ አሁን እንዲህ አይነት ጥያቄ ይቅርብህና መስቀሉ መጥቷል። ዋናው አባቶቻችን የጻፉልንም ብቻ ነው እኛ የምናነበው፣ ታሪኩን እናምንበታለን። ዋናው ግን እኛ እጹ ሳይሆን ቤተክርስቲያኒቱ እኮ ታዲያ ቀሲስ ከመስቀሉ ጋራ ለምሳሌ የቅዱሳን አጽምስ አልመጣም ከመስቀሉ ጋር? እኔ አሁን የመጣሁበትን ዓላማ ልንገርህ። የቅዱሳን አጽምም በእኛ የተከበረ ነው። ምክንያቱም ክርስቶስ ኢየሱስን አክብሮ የሄዱ የቅዱሳን አጽም አለ ኢትዮጵያ ውስጥ፣ ነገም ይኖራል። ከዚህ በፊትም ያለውን አክብረን ይዘናቸዋል። ጌታ እስከሚመጣ ድረስ እነሱንም ስማቸውንም ግብራቸውንም አጽማቸውንም እናከብራለን። እናንተ በየቀኑ ስታብጠለጥሉት የምትሉት ገድላቸውን አክብረን እንይዘዋለን። በረከታቸውን ያሳድርብን። እውነት ለመናገር ኢየሱስን ስላመኑ ለቃሉ ስለኖሩ እግዚአብሔር የእነሱን በረከት ያሳድርብን። እየሰሙኝ ነው። እርሶ ላይ ይደርሽ ችግር የለውም። እኔ ላይ ይደራል። ያልኩትኝ ከውጭ ከመስቀሉ ጋር መጥቷል ወይ ነው እያልኩት ያለሁት። የቅዱሳን አጽም እኛ የቅዱሳን እምነት ነው። መስቀሉ ግማደ መስቀሉ መጥቷል። ታሪኩ ተጽፏል። በተጻፈው መንገድ ነው የምንሄደው ነው መልሴ። ክቡር ወንድም ኤርሚያስ ቀሲስ የመጨረሻ ጥያቄ ነው፣ እንደው ምናልባት ካልደከሙ ማለት ነው። የጊዮርጊስ የፈረሱ ጭራም አብሮ መጥቷል አይደል? ዓላማው የጊዮርጊስ ጭራ የፈረሱ ጭራ የጊዮርጊስ ፈረስ አይደለም። የክርስቶስ ኢየሱስ መስቀል በሰይጣን መንግስት የሚደገፍ አይደለም ብዬ ለመቃወም ነው የገባሁት። ወንድሜ ኤርሚያስ የጊዮርጊስ የፈረሱ ጭራ አብሮ ጊዮርጊስማ በመስቀሉ አምኖ ሰማዕትነትን የተወጣ ታላቅ የፈረሱን ጭራ ለምን አገልጋይ ነው። የፈረሱ ጭራ የጊዮርጊስ የፈረስ ጭራና መስቀሉ ምን አገናኛቸው? አብሮ ነው የመጣው ቀሲስ። እሱ ያንተ ትረካ ነው። እኔ አሁን በጣም ልገባም አልፈለግኩም ወደዚህ። በእውነት እኔ የገባሁት እቺ ልጅ እንዴት ሰይጣን በኢትዮጵያ እንደተጠቀመ መስቀሉ ህዝቡን መስቀሉ ላይ ሰይጣን እንዳቆመ የሚል ክፋትን የተሞላ ንግግር ስትናገር እግዚአብሔር ይቅር ይበልሽ፣ መልካሙን ነገር ያሳይሽ ብዬ መርቄ ለመውረድ ነው። እግዚአብሔር ይስጥልኝ። ቀሲስዬ እሺ ሸሹ ማለት ነው። ይኸውላችሁ የኦርቶዶክስ ቄሶች
አይቆሙም በፊቴ ብዬ የምላችሁ ለዚህ ነው። ልክ መጽሐፉን ላመጣው ስል ሸሹ። ቀሲስ አባዋዳ የኦርቶዶክስ ቄሶች እፊቴ አይቆሙም ብዬ ስናገር በጣም ብዙ ጊዜ ለፉከራ ይመስላችኋል፣ ግን አይደለም። ሸሹ። የገቡት ያችን እህት ሊሰድቡ ነው። አቅማቸው ጉልበታቸው የኦርቶዶክስ ቄሶች ሴት ላይ ነው። ወንድ ፊት ቆመው እውቀት ያለው ሰው ፊት ቆመው የማውራት የሞራሉም የእውቀቱም ብቃት የላቸውም። ሸሹ። እግሬ አውጭ ብለው ሸሹ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጊዮርጊስን የፈረሱን ጭራ ሁሉ አምጥታለች። ይሄ የተጻፈው መጽሐፍ የጊሼን ደብረ ከርቤ ቅድስት ማርያም ደብር ሰበካ ጉባኤ። ያው ገብተው ስለማይናገሩ ነው ማሳየው እንጂ ቢገቡ እንዴት ተሸጋ ነበር። ያው የማይገናኝ እጅና እግር የሌለው ወሬ አውርተው ነው የወረዱት። ያው ይሄው ነው ልማዳቸው ነው። የኦርቶዶክስ ቄስ ልማዱ ይሄው ነው። እንደዚህ ይላል ክፍል 10 ገጽ 214 በገዳሙ የታተመ መጽሐፍት ነው ማሳያችሁ። በገዳሙ በማን በጊሼን ደብረ ከርቤ ቅድስት ማርያም ገዳም ማለት ነው። ኦኬ ያው የቤተክርስቲያኒቱ ነው። እኚህ ናቸው የተረጎሙት። ተርጓሚው ርዕሰ ደብር የማነ ብርሃን አድማሴ፣ የደብሩ ሰበካ ጉባኤ የደብሩ አስተዳደር መምህር አባ ለይኩን ወንድፍራው ቆሞስ ማለት ነው። የጊሼን ደብረ ከርቤ ቅድስት ማርያም ደብር አስተዳደር ማለት ነው። እሳቸው የሚያውቁት ነው። ይህ መጽሐፍ በብፁዕ ቅዱስ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እሳቸውን በሚያውቁት ማለት ነው። ልብ በሉ የቤተክርስቲያኒቱ መጽሐፍት ነው። መጣ የተባለው ከመስቀሉ ጋር ምንድን ነው? የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ጉድ ስሙ። ጉድ ነው ያልኳችሁ። እንዲህ ይነበባል። ግዕዙ እዚህ ያለ አማርኛ፣ ግዕዝ፣ አማርኛ፣ ግዕዝ፣ አማርኛ፣ ግዕዝ፣ አማርኛ እያደረጉ ነው የጻፉት። አማርኛውን አነብላችኋለሁ። ራሳቸው ናቸው የተረጎሙት። በቦታው የሚገኙ የቅዱሳን አጽም የት የደብረ ሊባኖስ ማነሶር የጊሼን ደብረ ከርቤ እዛ የሚገኝ የቅዱሳን አጥንት የሰው አጥንት ማለት አጽም። ዳግመኛ በዓላቸውን ታከብሩ ዝክራቸውንም ተዘክሩና ትማጸኑባቸው ዘንድ ይላል። ይሄ የቅዱሳን አጽም የተባለው ወደ ምድሪቱ የመጣበት ዋነኛ ምክንያት ዝክራቸውን እንዲዘክሩ ነው። ከዛም የቄሶቹን ሆድ እንዲሞላ ማለት ነው። ሌላ ለምንም አይደለም። ዝክር በመዘከር የቄስ ሆድ ነው የምትሞላው። ሌላ ምንም ጠብ የሚልልን ነገር የለም። እሺ ታከብሩና ዝክራቸውን ተዘክሩ እናም ትማጸኑባቸው ዘንድ ይላል። ልትማጸንባቸው ልትጸልይባቸው ማለት ነው። ኦኬ እሳቸው በልባችን ውስጥ ነው ያለው ጅራፉ መስማሩ ምናምን ብለው ቅድም ዋሹ። ከዛ ግን ይኸውልህ በወርቅ በተለበጠው ከእንጨቱ ሳጥን ውስጥ አጽማቸው ያለ ይላል። በወርቅ የተለበጠ ከእንጨት ሳጥን ውስጥ አጽማቸው ያለ በዛ በጊሼን ደብረ ከርቤ ማለት ነው። ሁሉንም አሁን የሚቆጥራቸው የቅዱሳን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እሱ ነውና ከኋላም ያለችው 7400 ሰው ስሙ፣ እዚህም 1000 ሰው ስሙ፣ በድምሩ 8400 ሰው ስሙ የሚለው። ከዚህም ቀጥሎ የመጣው የቅዱሳን አጽም ዘርዝሮ ይቆጥራል ይላል። የመጣው የማን ነው? የማን አጽም ነው የመጣው? ከመጣው አጽም ቁጥር 1 ከዚያ ካለው መጀመሪያ አምላክን የወለደች የእመቤታችን የሐና አጽም የማርያም እናት አጽሟ ወሎ አለ ጊሼን ደብረ ከርቤ። ኦኬ እሺ ይኸው የማርያም አጽም
የማርያም እናት አጽም፣ የማርያም እናት የሐና አጽም። ይኸው እንደዚህ ብለው አምላክን የወለደች የእመቤታችን እናት የሐና አጽም ኦርቶዶክስ አምጥታለች። ለምን? ህዝቡ በአጥንቷ እንዲማጸን፣ አጥንቷን እንዲያከብር፣ ለአጥንቷ ዝክር እንዲዘክር፣ ለአጽሟ ማለት ነው። ለአጥንት እንዲዘክር፣ ወደ አጥንት እንዲጸልይ፣ ወደ አጥንት እንዲማጸን። የሐዋርያው የበርተሎሜዎስ አጽም ይህም መጥቷል ወደ ኢትዮጵያ። ኢምፖርት እና ኤክስፖርት እንኳን አላደረገችም፣ ኢምፖርት ግን አድርጋለች። የጊዮርጊስ አጽም ሁሉ መጥቷል ይሉሃል። አንዴ ደግሞ ደስ ሲላቸው ደግሞ በኢድራስ ተራራ ላይ ንጉሱ ዱዲያኖስ ፈጭቶ የጊዮርጊስን አጥንት ፈጨውና ተራራ ላይ አውጥቶ ሲበትነው ዛፍና ሳር ቅጠሉ ሁሉ በሙሉ ጊዮርጊስ ጊዮርጊስ አለ ብሎ የሚል ደግሞ እጅ እግርና አይን የሌለው እውር የሆነ ተረት ደግሞ አላቸው። እዚህ ደግሞ አጥንት መጣ ይለዋል። ይህም ብቻ አይደለም፣ የፈረሱ ጭራ ጭምር መጥቶልሃል። የማ ያው ዘልዳ አለ፣ የጊዮርጊስ አጽም ዘልዳ አለ ካለ በኋላ ብዙ ጊዮርጊስ አለና ከዚህም ሲላይ ወአዛባ ፈረስ ይላል። ፈረሰ ጊዮርጊስ ማነው? ቅዱስ ጊዮርጊስ 12 ክንድ የሆነ የፈረሱ ጭራ ጭምር መጥቷል ማለት ነው ወደ ኢትዮጵያ። ይሄ መጽሐፍ የሚናገረው ወደ ኢትዮጵያ የመጡትን ዝርዝር ነው የሚዘረዝረው ውስጥ። የፈረሱ ጭራ የጊዮርጊስ የፈረሱ ጭራ ለፈረሱ ጭራ ኦርቶዶክሳውያን እንዲዘክሩ፣ ለፈረሱ ጭራ የፈረሱን ጭራ እንዲያከብሩ፣ የፈረሱን ጭራ እንዲማጸኑበት አምጥተዋል። ፋንድያውን ግን ለምን እንደተዉት ነው የሚገር። የፈረሱ ፋንድያ ጥሩ እኮ ነበር ለእመት ለማጨስ ማለት ነው። ፋንድያው እንደውም ተፈልጎ መምጣት አለበት። በዘመኑ የጣለው ፈረሱ ሲጸዳዳ የጣለው እሱ ጥሩ ነው። አጋንንት ያባረራል አሉ። እኔ አሁን በቅርብ ነው የሰማሁት። እንደ ኤልያስ ታዲያ እንደዚህ ካላላገጥኩብህ ታዲያ ምን በዚህ ተረታውን ካላላገጥኩ ምንድነው ብዬ የምለው ወንድሜ? የፈረሱ ጭራ እንትኑን ፋንድያውን ፈልጉ። ኦኬ። ከዛስ የአንጾኪያው ሰማዕት የሆነ የገላውዲዮስ አጽም አምጥተንላችኋል አሉ። አጥንት በአጥንት ሆኗል ምድሪቱ በሙሉ። የእኛ ምድር አጥንት አልበቃ ብሎን ከውጭ ሀገር ሁሉ ጭምር ነው ያስመጣችን ለኦርቶዶክስ። ምን እንድታረግበት? እንድታከብር። ምን አጥንት እንድታከብር፣ አጥንትን ዝክሩ እንድትዘክር፣ አጥንት ላይ ሄደህ እንድትማጸን አምጥታለች። ሄሮድስ በቤተልሔም ያስፈጃቸው የ14,000 ከ4,000 ሕፃናት አጽም አምጥተናል እያለች ነው ኦርቶዶክስ። አምጥታለች። ህዝቧን ብዙ ስለሆነ አጥንት አምጥታለች። አንዳንድ አጥንት እያዘለ ይውላል ያድራል ማለት ነው። ምን ልትል ትችላለህ ብራዘር? እነዚህ የቆጠርናቸው 7ቱ ሁሉ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ ብላለች። የት? ግሼን ደብረ ከርቤ። አንተ እየሄድክ የፈረሱን ጭራ አቀብሉኝ እያልክ መሳም ነው። ያናን አጽም አምጡ እያልክ መሳለም ነው ያለበት። ከቤተልሔሙ ከህፃናቱ 14,000 የህፃናት ጭንቅላት፣ አጽም፣ እግር፣ ጥፍር አለ። እሱን ጥፍር እንኳን ሊሆን አይችልም፣ ብቻ ጥንታቸው አለ አይደል? እሱን መሳም መማፀን አለብህ። እባካችሁ እናንተ ህፃናት አጽማችሁ አጥንታችሁ ይስማኝ እያላችሁ ማለት ነው። እኔ ስራዬ ማንበብ ብቻ ነው። ከዚህም በላይ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች በእመቤታችን ስም የተቀረጸችውን ታቦት አምጥተንላችኋል። ታቦትም መጣለች ከአጥንቱ ጋር። አጥንት ብቻ አይደለም የመጣው፣ የፈረስ ጭራ ብቻ አይደለም የመጣው፣ ታቦትም መጣለች። የመጣው ደግሞ ከሳውዲ አረቢያው ከመካ መዲናው ንጉስ ነው። ከመካ ነው ያመጡት። ይሄው መጽሐፍ ነው የሚናገረው። ከመካ መዲና ዘንድሮ አላህ አክበር ማለት ነበረባቸው፣ ግን አላሉ። ከመካ መዲና ነው የመጣው። ታቦቱም ከመካ መዲና፣ አጥንቱም ከመካ መዲና፣ መስቀሉም ከመካ መዲና፣ የፈረሱም ጭራ ከመካ መዲና። ንጉሱ ጋፍሄር ይባላል። ጋፍሄር ያው ስታወራ እንደዚህ እንደኔ ያወራ በመረጃ ጋፍሄር ይባላል። አሳያለሁ በመረጃ ማለት ነው። ይህችም ታቦት 10 ቃላት የተጻፈባት
ታምራት የምታደርግ ደገኛ ታቦት ናት አሉ። ልብ በሉ። መቼ ነው የመጣው? በአጼ ዘርዓ ያዕቆብ ዘመነ መንግስት። አጼ ዘርዓ ያዕቆብ ዘመነ መንግስት አጼ ዳዊትና አጼ ዘርዓ ያዕቆብ፣ በተለይ አጼ ዘርዓ ያዕቆብ ማናቸው? ፕሮፌሰር ጌታቸው ኃይሌ በጻፉት መጽሐፍታቸው ላይ ፕሮፌሰር ጌታቸው ኃይሌ በአዲስ አበባ ዩኒቨርሲቲ የተጻፈው መጽሐፍታቸው ላይ በ1426 በኢትዮጵያ አቆጣጠር በ1426 ዓ ም በስልጣን ላይ የነበረ ንጉስ ነው። ይሄ ንጉስ ፕሮፌሰር ጌታቸው ኃይሌ እንደጻፉት ደቂቀ እስጢፋኖስ በሕገ አምላክ ብሎ በሚለው መጽሐፍታቸው ላይ ኦኬ። ስለዚህ ምን ልታወራ ነው? 10ሩ ቃላት የተጻፈበት ታቦት በንጉሱ በሰለሞን ዘመን መንግስት መጥቷል ብለውን አልነበረም እንደ የዛሬ 3000 ዓመት? አዎ። አክሱም አለ ብለውን አልነበረም እንዴ? አዎ። ታዲያ አጼ ዘርዓ ያዕቆብ የዛሬ 590 ዓመት ላይ እኮ በኢትዮጵያ ላይ የነገሰ ንጉስ ነው። መናገሻውን ደብረ ብርሃን ያደረገ። አዎ። እና በዛ ዘመን እኮ 10ቱ ትእዛዛት የተጻፈበት ታቦት መጣ ብለው የሚሉን ይኸው እዚህ። እንዴት አይነት አማርኛ ነው አንተዬ! እንዴት አይነት ግራ የተጋባ እኮ ታሪክ እንደሆነ ልነግርህ አልችልም። ህዝቡ እንዳይነቃ አድርገው በአዚም በድንዛዜ በድግምት ይዘውታል። አንድ ቄስ ፊት ለፊት ያቆም ብዬ ስልህ በመረጃና በማስረጃ የተወለድክበትን ቀን ትጠለዋለህ አልኩ። እዚህ ቤት ስትመጣ መረጃ ማስረጃ ተናገር። እውነቱን ውሸት የሚቀጠፍበት ቤት አይደለም። በሰለሞን ዘመን መንግስት ታቦት መጣ ብላችሁን አልነበረም እንዴ? እኔ ማማዛግ ሄጅና አምጭልኝ ደቂቀ እስጢፋኖስ የሚል መጽሐፍ ያለሽ ያን ቡኒ ውስጥ ታንሻለህ። ፕሮፌሰር ጌታቸው አይደለም እሱን የመጀመሪያው ነው ትልቁ እሱ ጋር የለም። የሆነ እንደ ክሪም ነገር ነው። እዛኛው ላይ እዛ የኢትዮጵያ ታሪክ የሚለው ጋር አንዴ ጠብቆኝ ቆይ። መጽሐፉ ብዙ ስለሆነ ሚስቴ አላወቀቻቸውም። ይቅርታ ወገኖች ብዙ መጽሐፍ ስላለ ይህ መጽሐፍ እውቅ ምሁር የሆኑት ፕሮፌሰር ጌታቸው ኃይሌ የሚባሉ ታዋቂ ምሁር የጻፉት መጽሐፍ ነው። ደቂቀ እስጢፋኖስ በሕገ አምላክ ብሎ የሚለው የአጼ ዘርዓ ያዕቆብ ንግስና በ1426 እንደሚጀምር የአጼ ዘርዓ ያዕቆብ ንግስና በ1426 ዳጊ የሚዩት አድርገው በ1426 እንደሚጀምር እኔ አይደለሁም ያልኩትኝ። ፕሮፌሰሩ ምን ብለው እንደጻፉ ይሉት ባይዘው መጽሐፍ ያገኘ ሰው ገዝቶ ያንብበው። እንዴ ጠብቁኝ። ያው አጼ ዘርዓ ያዕቆብ አገዛዝ ከ1426 እስከ 1460 ማለት ነው። በኢትዮጵያ ላይ የነገሰ ንጉስ ነው። መስቀሉ መጣ ተብሎ የሚባለው በዚህ ዘመን ነው።
ይሄንን ታሪክ ንጉሱ የነገሱበትን 1426 ብዬ ስል ፕሮፌሰር ጌታቸው ኃይሌ በአዲስ አበባ ዩኒቨርሲቲ አሁን ሞተዋል። አይ ቲንክ እሳቸው ሞተዋል። በእሳቸው የተተረጎመ መጽሐፍት ነው። ደቂቀ እስጢፋኖስ በሕግ አምላክ የአፄ ዘርዓ ያዕቆብ ግፋዊ አገዛዝ ጭፍጨፋ በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ላይ የተደረገውን ወንጀል በፊት ለፊት ያጋለጡ በብራና የተጻፈውን ሁሉ ጭምር አውጥተው የተናገሩ ናቸው። እነ ፕሮፌሰር መስፍን ወልደማርያም ሁሉ ጭምር ሳይቀር ይህንን አስተያየት ሰጥተውበታል። ልሂቃኑ ምን ይላሉ ከታሪክ አኳያ? ኦኬ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን በ1426 ዓ ም የነገሰው አፄ ዘርዓ ያዕቆብ ነው። ይህንን ማመጣ ብላ የምትለው የቱ ጋር ይናገራል? ወደ አጥንቶቹ መልሳለሁ። የቱ ጋር ነው እንደዚህ የሚናገረው? ይኸው ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ብሎ ማለት ነው። በአፄ ዘርዓ ያዕቆብ ዘመነ መንግስት ክፍል 4 ገጽ 130 ላይ መጽሐፈ ጤፉት በግሼን ደብረ ከርቤ ስታወራ እንደዚህ እንደኔ በመረጃ አውራ። ማንም ጴንጤሙን ኦርቶዶክስ ስታወራ እንደዚህ በመረጃ መጽሐፍ ጠቅሰህ ገጽ ጠቅሰህ ገጽ ከአማርኛ ጠቅሰህ ጸሐፊውን ጠቅሰህ መቼ እንደታተመ ጠቅሰህ ቤት ማተሚያ ቤት እንደታተመ ጠቅሰህ እንደዚህ ተናገር። ኦኬ፣ አፄ ዘርዓ ያዕቆብ ነው። አብሮ ካስመጡት ጋራ እንደ ንጉሱ ክብር የሚሆን የጌታችንን መስቀል እንዳመጡ፣ ይሄም ብቻ አይደለም፣ ሰፍነጉ መጥቷል፣ ከለሜዳውም መጥቷል፣ የእንግርግሪት የታሰረበት ገመዱ ሁሉ መጥቷል። ኢትዮጵያ አክሊለ ሶሁም ሁሉ መጥቷል። እሾሁ ማለት ነው፣ ጭንቅላቱ ላይ ደፋው የተገረፈበት ጅራፉን፣ ይህንን ሁሉ ወደ ሀገራችን ወደ ኢትዮጵያ እንዳመጡት ያመጣጡ ምክንያት እንናገራለን ይላል። ጅራፉ መጥቷል፣ ልብ በልና ስማኝ። አክሊለ ሾሁ መጥቷል፣ የታሰረበት ገመድ መጥቷል፣ ከለሜዳው መጥቷል፣ የለበሰው ልብስ እንዲሁም ሰፍነጉ ሁሉ ጭምር ሆምጣጣ ያጠጡበት ማለት አጥንት መጥቷል። የማርያም እናት አጥንት፣ የ14,000 ሕፃናት አጥንት፣ የበርቶሎሜዎስ አጥንት፣ የጊዮርጊስ አጥንት፣ የሊቀ ጳጳሱ የሳዊሮስና የዲዮስቆሮስ አጽም ከአውሮፓ ከመቃብር ውስጥ የጊዮርጊስ የፈረሱ ጭራ ሁሉ ጭምር መጥቷል። እናንተም ቢብላችሁ ኢየሱስ ጌታ ነው ትላላችሁ ጴንጤዎች። ይህን ሁሉ አምጥታ ቤተክርስቲያኒቱ ደክማ ኢየሱስ ነው ሕይወት ብለሽ ሄድሽ ወደ ኢየሱስ ማለት ነው። እንኳንም ሄድሽ ወደ ኢየሱስ ነው የሚሻለኝ ብለህ ሄድክ። ከኤርምያስ አንተም ቢሆን እንኳንም መጣ የፈረስ ጭራ በካርጎ ይምጣ ዝለውት ይምጡ። በቃ መምጣቱ ነው። አንተ በካርጎ ነው ምናምን ነገር። አሁን ደግሞ በካርጎ ነው ብለን ብንል ቀረጥ አልከፈሉም ብለህ ልትል ነው። አርፈ ተቀመጥ። በጀርባቸው ማዝለው ያምጡት። በምን ይምጣ? በኮንትሮባንድ መልክ ይግባ፣ በህጋዊ መልክ በካርጎ ይምጣ። ቀረጥ ከፍለውበት ያስገቡት ሳይከፍል ይግባ። ብቻ መጥቷል። ሌላ ጦስ ልሰበስብብን እንደገና በካርጎ ነው ወይ መጣው ትላለህ እንዴ? ዝም ብለህ ስማ አንተ። መጥቷል። ኢትዮጵያ ያልመጣ ነገር የለም። እሺ እንቀጥላ። የትም አትሄዱ፣ እንቀጥላለን። 10 ቃላት የተጻፈበት በጻድቃን በሰማዕታት በመላእክት ስም የተቀረጸ 2 ታቦት ሁሉ ደገኛ ነውና ብለዋል። 10 ቃላት የተጻፈበት በጻድቃን በሰማዕታት በመላእክት ስም የተቀረጸ ታቦት ሁሉ ደገኛ ነውና ብለዋል። ደገኛ ነውና ሲጀምር 10 ትእዛዛት የተጻፈበት ታቦት አላች እንደ ኦርቶዶክስ የላትም። ምንድነው ብሎ የሚሉት ራሳቸው? ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ ይስገድ ብሎ የሚል ጽሑፍ የተጻፈበት ወይ ደግሞ አልፋ ወኦ አልፋ ቤጣ ብሎ የሚል የተጻፈበት እንጂ 10ቱ ትእዛዛት የተጻፈበት ታቦት የለንም ብለን ከነገርናቸው ቆይተናል። ህዝቡ አይሰማም ብሏል። ዲያቆን ሄኖክ ኃይሌ። አቤት መረጃ፣ አቤት መረጃ። ከፈለክ አሰማለሁ ቪዲዮን። ኦኬ። ከዚህ ቀጥላችሁ የጻድቃንን የሰማዕታትን የጊዮርጊስንም የፈረሱን ጭራ ኮቴውን ሙሉ ጭምር የመጣበት ምክንያት በዓላቸውን አክብሩ፣ ዝክራቸውንም ዘክሩ። በዚህ ሲሳይነ ዘለለ ዕለትን የሚለው ማን ነው? ቄሱ። በእርግጥ መንመኑም ይበላል ይወዳል። ማህበር ሰንበቴ እንደዚህ የሚጠጣ ነገር ማለት ነው።
እኔ እኮ እኛ ጋር ያሉ ፓስተሮች ናቸው የፈዘዙት። እኔ ምንም አልገባኝ ብሎ ያለ እኛ ጋር ያሉ ፓስተሮች ተኝተውላል፣ አንቀላፍተዋል። ነብይ እንኳን የሚባሉትም በዛም በዚህም ተሯሩጠው ይበላሉ። ፓስተሩና እንደኔ አይነቱ ወንጌላዊ ግን ለጥ ብሎልሃል። በምን ጉዳይ ነው የተኛው? ምንም ምእመኑን እንደዚህ ከንፈራችንን የሚያረጥብ ነገር ይዘውም እንዲመጡ አይመክሩም። ሰንበቴም የለም እኛ ቤት ዝክርም የለም። በቃ ዝክርም የለም። ጴንጤ ይመጣልህና እንደኔ ተሰብስቦ ጉባኤ እዘክረዋለሁ ስምህ እናገረዋለሁ ስራህን። እዚህ ለጌታ ብቻ ነው ዝክሩ፣ ለጌታ ነው የሚሉ። እዛ እኮ ዝክር ብራዘር የኛ የካህናቱ ከንፈር እንዳይደርቅ በስንት ነገር እኮ ነበር ሲንከባከቡ ነው የነበሩት። አንቺ ጆሊ ጁስ እንኳን በጥብጠሽ ይዘሽልን አትመጭም። ባዶ እጅሽን ጌታ ይባርክ ብለሽ ትመጫለሽ፣ ጌታ ይባርክሽ ብለሽ ትሄጃለሽ። ፈዘናል ብዬ የምለው እኮ በዚህ ነው። የሼክ የሙስሊም ሼኮች በዚህ ጉዳይ በጣም እነሱም ጋር ብራዘር ለደረሳውና ለኡስታዞቹ በጣም የሚዘጋጀው ነገር ተወኛልኩ። እኛንን በአስማት የቆመ ፓስታ ምን መስለው፣ ምናልባት የእህቶቻችን ልብ እኮ ከራራለን ብዬ ነው። ምናልባት ቢራሩልን እህቶቼ እኮ ብዬ ነው። እግረ መንገዴ ለጨዋታም ነገር ነው። እኛ ነን አልኩሽ። በቃ በአስማት የቆመ ፓስታ መስለን የእስላሙን ሼህዩ ቦቴ መኪና ይገለብጣል። የኦርቶዶክስን ቄስዩ ትራክተር ሊገለብጥ ይችላል ካለው ጡንቻ የተነሳ። ሄኖክ ሲንገሌ እንኳን የተናገረውን ያንን ስብከት እንኳን ሰብታችሁ እንዴት ነው ምንም እንትን አትሉ? እዘክረዋለሁ ስምህን እናገረዋለሁ ስራህን አልቆጥብም ድምፄን ከፍ አድርጌ ይሄ ነው እላለሁ አምላኬ። ጴንጤ የሚዘክረው የጌታን ስም ነው። እንኳንም ተሰብስበን የምንዘክረው የጌታን ስም ነው። ኦኬ በስራው የበረታ ማዳኑ ወደር የለም፣ ማዳኑ ወደር የለም። ከዚህ ቀጥሎ የጻድቃንና የሰማዕታትን በዓላቸውን አክብሩ፣ ዝክራቸውን ዘክሩ፣ መታሰቢያ ያድርጉ ማለት ነው። ጸበል ጻድቅ በዚህ ቁጥር አንድ ማን ነው ተጠቃሚ? ቄሶች። አንተን የዘላለም ሕይወት ካልፈለኩ ሆድ የምፈልግ ከሆነ በአንድ የቀነኒሳን ሩጫ ሮጬ ወደኋላ ነው የምመለሰው። ሆድ የሚያስፈልግ ቢሆን ሆድ ለዘላለም ጥንቅር ብሎ ይቀር። ኢየሱስ ወደ ኦርቶዶክስ ነው መመለስ ያለብህ። ሆድ ከፈለግ ጴንጤ ጋር ብትመጣ ምን ሆድ አለ? እውነቱን ልንገርህ፣ ምን ሆድ አለ? ይሄ ስላችሁ የእግዚአብሔር ሕዝብ ንፉግ ነው እያልኩ አይደለም። በዓላማ መብላት ካለብን እንበላለን። ጴንጤ ጋር ታውቃለህ፣ ቤት ዘግተው ነው የሚያበሉን። ካበሉ ጢምቢራህ እስኪዞር ድረስ ያበሉሃል። አንዴ በጣም የገረመኝ የጎሲት ቸርች ለአምልኮ የእሑድ ጉባኤ እዛ ለቤቴ ይቀርብ ነበርና ላመልክ ሄድኩኝ እና የዛን ቀን የነበራችሁ ሰዎች ምናልባት ታስታውሱ ይሆናል። እንደዚህ አይነት ፕሮግራም ተደጋግሞ ተደርጎ ከሆነ እና ለመጀመሪያ ጊዜ ያየሁት ማለት ነው። አምልኮ ካለቀ በኋላ ፓስተር ሞ በሩን ዝጉት አለ፣ ማንም ሰው እንዳይወጣ አለ። የምሳ ፕሮግራም እዚሁ ተዘጋጅቷል፣ ማንም ሰው እንዳይወጣ በሩን ዝጉት አለ። ከተንበሩ ያ ሁሉ ቸርች የመጣ ህዝብ እና በኋላም ነገሩ የምር ነው። እኔ እንደዚህ ኩኪስ እና እንትን ዳቦ ቆሎ ምናምን ነገር መስሎኝ ነበር። ለካ የምር ነው። በኋላ ላይ በየተራ ተሰልፈን ስንሄድ አንድ ማት ክትፎ፣ አይቤ፣ ጎመኔ ምናምን ነገር
አይ ቲንክ አንድ ወንድም እኔ ነገረኝ ይህንን እንዴት ቤተክርስቲያን እንደዚህ ልታረግ ቻለች ብዬ። ምክንያቱም ከፍተኛ ገንዘብ ነው። አንድ ሰው እንግዲህ የነገረኝ እውነት ከሆነ ማለት ነው፣ እውነት ከሆነ እሳቸው ናቸው ያደረጉት ብሎ አለኝ። አንድ ትልቅ ባለሀብት የደንበል ህንፃ ባለቤት አቶ ይምሩ እሳቸው ናቸው ይሄንን ያደረጉት ይመስለኛል ብሎ አንድ ውስጥ አዋቂ ነኝ ብሎ የሚል ሰው ነግሮኛል። ተሳስቶ ከሆነ አይዶ ነው። እሳቸው በጌታ ስለሆኑ የደንበል ህንፃ ባለቤት እሳቸው ናቸው ያደረጉት ብሎ አለኝ። እሱ ነው ያለኝ፣ እኔ አላቅም። ግን ያም ሆነ ይህ በጌታ ያመነ ወንድም ያዘጋጀው ነውና ወንድሞቼ እና እህቶቼ እውነቴን ነው የምልህ፣ አንድ መዓት እሱን አይቻለሁ ለመጀመሪያ ጊዜ። ከዛ ውጭ በአንድነት ጊዜ የአንድነት የጸሎት ፕሮግራም ሲኖረን፣ የጾምና ጸሎት ጊዜ ሲኖረን እንደዛ አይነት ነገር በቤት ውስጥ በየቤት ውስጥ የሚደረጉ እንደዛ አይነት ነገሮች አሉ። እኛ ጉዳዩ ብራዘር የመብልና የመጠጥ ጉዳይ አይደለም። እሱም በየቤቱ ማንም ይበላዋል። ሃይማኖት ጌታን ስትከተል ለሆድ ብለህ አይደለም ትከተለው። ግን እንደ ኦርቶዶክስ ካህን የሙት ዓመት መታሰቢያ፣ ዝክር፣ ጉዞ ፍትሐት፣ ሰንበቴ፣ ዝክር ዘክሩ፣ በዓላቸውን አክብሩ ምናምን ነገር ብሎ የሚል በምክንያትም አለ ምክንያትም የምትበላበት ቤት አይደለም። ጴንጤ በጣም ጨዋ ነው። ጨዋ ህዝብ ነው ስልህ ህዝቤ ስለሆነ አሁን አድሎ ማድረግ እንዳይመስልህ። ጴንጤ በጣም ጨዋ ህዝብ ነው። ጨዋ ህዝብ፣ አምላኩን የሚያውቅ አምላኩን የሚፈራ ጨዋ ህዝብ ነው። ሲሰጥ በዓላማ ነው የሚሰጥህ። ለመጽደቅ ብሎ አይሰጥህም። ስለ ጸደቀ ግን ይሰጥሃል። ደስ የሚለኝ ነው። ድሃ ሲለምን አይሰጥም ጴንጤ ምናምን ነገር ብሎ የድሆቹ አለማመን ራሱ ጴንጤ እንዲሰጥ አያደርግም። ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያርግልህ ይላል እጁ እንዲህ እያለ ድሃ። አይ እኛ ለድሃ ስንሰጥ ኃጢአታችን እንዲደመሰስ ብለን አይደለም። ኃጢአት የሚደመሰሰው በአንዱ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ቅዱስ ደምና መስዋዕትነት እንጂ ለድሃ በሰጠውት ሽልንግና ስሙኒ ዶልቼ ዘርዝረ ስለሰጠ አይደለም። ግን ሲሰጥ ይሰጣል። ደግሞ እንደ ጴንጤ ይሰጫል እንዴ? ጌታ ኢየሱስ ምስክር። እራሳቸው እኮ ይናገሩናል። ልብስ ቢባል ማን ነው የሚሰጠው? ጴንጤ ነው የሚሰጠው። ሰልባጅ የምትሰጡት ትሉን የለ እንደ ራሳችሁ። ስንዴ የሚሰጠው ማን ነው? ጴንጤ ነው የሚሰጠው። ዘይት የሚሰጠው ማን ነው? ጴንጤ ነው የሚሰጠው። ሆስፒታል የሚተክል ማን ነው? ጴንጤ ነው ሆስፒታል የሚተክል። ትምህርት ቤት የሚያሰራ ማን ነው? ጴንጤ ነው ሆስፒታልም ትምህርት ቤት የሚያስተክለው። ንገሩኝ ባይ ትላለች የኔ አያት። ነገር ሲላት ማለት ነው። ንገሩኝ ባይ ትላለች። ንገሩኝ ባይ ሁሉ ትውልድ ማለት ነው። ጴንጤ አይሰጥም ትላለህ እንዳንተ። በዓላማ ነው የሚሰጠው ስልህ አሁን ኤርሚያስ ጴንጤ ስለሆነ አድሎ ሰጥቶ አድሎ አድርጎ እየተናገረ ነው ብለህ ካልከኝ፣ አዎ ጴንጤ ነኝ፣ ግን በፍጹም አድሎ አላረግም። ሲሰጥ በዓላማ ላመነበት ነገር ይሰጣል። አምላካችን ቸር ስለሆነ ልጆቹ ቸሮች ናቸው። ጌታችን ሩህሩህ ስለሆነ እኛም ሩህሩሆች ሁኑ ብሎናል። ሰው ሲያይ ያዝናል። ይሄ በሰዎች ሁሉ ውስጥ ያለ ነገር ነው። ግን ደግሞ ከክርስቶስ መንፈስ የተካፈሉ የክርስቶስ ልብ አላቸውና የተራበን ትተውት አይሄዱ፣ እንደው ካልሆነላቸው በስተቀር ማለት ነው። በጣም ነው በዓላማ ይሰጣሉ። ኦርቶዶክስ ለምንድን ነው አሁን ዶልቼና ስሙኒ አብዛኛው ሊሰጥ የሚፈልገው? ሰጪ ስለሆነ እኮ አይደለም፣ ኃጢአቱን ለማስተሰር የፈልጎ ነው። አትችልም ስል ብራዘር፣ አንተ ለድሃ ብትሰጥ እግዚአብሔር ብድራቱን በጎነቱን እዚሁ ምድር ላይ ይመልስልሃል። ምንም ጥርጥር የለውም። እግዚአብሔር ለድሃ የሚሰጥ ለእግዚአብሔር ያበድራል ብለዋል በመጽሐፈ ምሳሌ ላይ። ምንም ጥርጥር የለውም። ስጡ ለድሆች። ኦርቶዶክሳውያንም የሰው ዘር በሙሉ ወንጌላውያንም ስጡ፣ ብድራቱን እዚሁ ይከፍላል። ግን ሳንቲም ሰጥተህ ገንዘብ ሰጥተህ ሽልንግ ሰጥተህ የድሃ ምርቃት ተቀብለህ ንስሐ ሳትገባ ጌታ ኢየሱስ ክርስቶስን ሳትቀበል መንግስተ ሰማያትን መግባትን በዛ ስሙኒና ሽልንግ በኩል አታገኙትም። 4 ነጥብ። የተዘጋ ነው አልኩ። እግዚአብሔር ልጁን ነው ቀራንዮ መስቀል ላይ ለመስቀል ሞት ተላልፎ እንዲሰጥ ያደረገው። ልጁን ያሰቃየው አንተ ስሙኒና ሽልንግ ሰጥተህ የምትድን ከሆነ ልጁ የሞተው ከንቱ ሞት ነው ማለት ነው። አታምታታም ስል ብራዘር፣ እንዲህ ዝም ብለህ ማንም ምንድን ነው ባልነጻ ህይወት ባልተቀደሰ ህይወት ጌታ ኢየሱስን ሳታምን ሄደህ የምትገባበት የአቶ ዘርጋው አዳራሽ አይደለም መንግስተ ሰማያት። የበጉ ደም ያለባቸው ማህተም የታተሙ በመንፈስ ቅዱስ የርስታቸውን መያዣ የተቀበሉ ስምህ እየታየ ነው የምትገባው እዛ። መልአኩ ስምህን ያየዋል።
እንደው ዝም ብዬ እንደ ሰውኛ ምሳሌ ማን ነው ስምህ ተብሎ ሲባል አቶ አለባቸው መልአኩ አገላብጦ በሰውኛ አባባል አገላብጦ አይቶ በሰውኛ አባባል የሉም እንዴት የሉም አቶ አለባቸው ማለት የሉም አልኮት የሉም እንዴ እኔ እኮ የታሳስ ገብርኤልን እኮ ደግስ ነበር ይደግሱ የታሳስ ገብርኤልን የደገሰ መንግስተ ሰማያት የህይወት መጽሐፍ ላይ ስሙ ይጻፋል ብሎ ያለው ማን ነው አይገቡ እዛ ደግሞ ራስን እንደዚህ ያከክ ከመልአኩ ጋር የምትከራከር ነው አይመስል አዎ እና በማን ነበር የህይወት መጽሐፍ ላይ ስማቸው የሚታተም በበጉ ደም ህይወታቸውን ያነጹ በጉ ማን ነው እኔ እኮ በግ ምንም አላውቅም አያውቁም እርሶ የሚያውቁት ጥፍራቸው ተነቀለ ጥርሳቸው ወለቀ አንጎላቸው ፈሰሰ የሚል እዚህ አንድ ማዕት አለ የተጻፈ የሰው ታሪክ ማለት ነው በጉ ቀራንዮ ላይ ታርዷል ብለን ስንል ባለፈው ቄሶች ሲስቁ ነበረ ጌታ ኢየሱስ ምስክር አልኩ የምን በግ ነው ደግሞ የምትሉት እያሉ ማለት ነው አያውቁም በግ ካወቁ እነሱ ይሄን 4 እግር በግ ነው አንዳንዶቹ ነዋ በጉ ለእግዚአብሔር ዘያሐጥት ኃጢአት ዓለም ብሎ የሚለውን ይጠቅሱና ግን በግ ብለህ ስትላቸው ማን ነው በግ አያውቁ እግሩን አስቶ ገና ይስቅልሃል ቄስ ነው ግን በግ አያውቅም የእግዚአብሔር በግ ተብሎ ሲባል ታነው ደግሞ ታረደ ቀራንዮ ላይ ታረደ ብሎ እንዴት እንደዚህ ይባላል አረ እንደዚህ አይባልም ይለዋል ራእይ እኮ እንደዚህ ተጽፏል ምዕራፍ 5 ላይ ብትል እነሱ ራእይ አያዩ ራእይም አያዩም ራእይንም አያነቡም የሚያነቡት ይሄ ደግሞ ታረደ አይልም የእንትና እግራቸው ተቆረጠ ይላል እንትናም ደግሞ ሆድቃዋ ዞረ ይላል እሺ እዚህ ላይ ካልኩ ይበቃ ቄሱ ሸሽተው የወጡት ይህን መጽሐፍ ስለገለጥኩት ልገልጠው እንደሆነ ስለሚያውቁ ነው ለዚህ ነው አይቆሙም አልኩ የኦርቶዶክስ ቄስ ጴንጤ ፊት ቀርቦ በራሳቸው ታሪክ እንዲህ ነው የሚያፍሩት ሴትዮዋ ልናገር ነው የገባሁት አሉ እህቴ ኤልሳቤጥን ሊሰድቡ ማለት ነው እንዴት እንዲህ ብላ ትላለች አሉ ለምን ከኔ ጋር አያወሩም እህቴ ኤልሳቤጥን ይተዋት እሷ የኔ እህት ነች ደግሞ የተናገረችው ምንም ነገሮኛ ነገር አልተናገረችም ለምን ከኔ ጋር አያወሩም እርሶ ቄስ ነው እኔ ዲያቆን ነኝ ማውራት ነው አሁን ምንም ወንጌላዊ እንኳን በሆን እዛ ተምሮ ቀዳሽ ነበርኩ አሁን በጸጋ ሰባኪ ነኝ ቀርቦ ማውራት ነበር ስለዚህ ታሪካችሁ ከመካ መዲናው ንጉስ እንደመጣ እሱን ላስነብብና ለወንድሞቼ ልስጣቸው እነሱ ይናገሩ እኔ ብዙ ዘበዘብኩ ኦኬ የአርሴማ አጽም ሁሉ ነው ባይዘው የመጣው ብዙ የሐዋርያት የበርናባስ አጽም የስጢፋኖስ አጽም የአርሴማ አጽም ሁሉ መጥቶላል አጽም አርሴማ አጽም ባጽም ሆኗል ብራዘር ዳግመኛ በዓላቸውን ታከብሯቸው ዝክራቸውን ተዘክሩና ትማጸኑባቸው ዘንድ አጽመ ቅዱሳንን አምጥተንላቸዋል ወደ ኢትዮጵያ ያልመጣ አጥንት የለም የሰው አጥንት ምን ያደርግልኛል አንተ በጌታ በኢየሱስ መንፈስ እንዴት እንደሚያስቆጣው ከክርስቶስ የተቀበሉ መንፈስ እኮ እንዴት እኮ አንተ ደስ ይላል ኦኬ እሺ ይሄንን ሁሉ ከየት አመጣ ነው ብለው የሚሉት ከመካ መዲናው ንጉስ ጋፊሄር ከተባለው ይሄው ገጽ 130 ኦኬ ያው ሉቃስ የሳላት የመቤታችን ምንድነው መስቀሉ መጥቷል መስቀሉ ሰፍነጉ ከለሜዳው አክሊለ ሶሁ ሉቃስ የሳላት የመቤታችን ስዕል ሁሉ መጥቷል ጅራፉ መጥቷል ገጽ 130 ላይ ማለት ነው እዚህ ገጽ 142 ላይ ነው ገጽ 130 ላይ ጅራፉ መጥቷል ገጽ 160 ላይ እንደዛ ይደግመዋል የዮሐንስ ወንጌላዊ ጌታ የሳለው ስዕል ብለው ይላሉ እሱም መጥቷል የመላእክት አለቃ የቅዱስ ሚካኤል ታቦት መጥቷል የማርያምም ታቦት መጥቷል ይህንን ካስረከበኝ በኋላ የመካ መዲናው ሹም ጋፊሄር እንዲህ አለኝ ይላል ከማን እጅ ነው ማን ነው ያስረከበው ጋፊሄር የሚባለው ቅድም ስሙን የጻፍኩት የማን ንጉስ ነው የመካ መዲናው መካ መዲና የት ነው ሳውዲ አረቢያ
ማሻላ ነው እንጂ ማለት ያለብህ የምን በስመ አብ ወወልድ ወመንፈስ ቅዱስ ነው። ያው እንዳውም ከዚህ ሊዋጋው ሲል አፄ ዘርዓ ያዕቆብ ምን አለው? ከዛ ምታ ምንድነው ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ይላል አፄ ዘርዓ ያዕቆብ ማለት ነው። ሰራዊቴን ሰበሰብኩ። ከዛስ ከመካ መዲናውም ሹም ከጋፌር ጋር ለመዋጋት አደሌዋ ድረስ ዘመትኩኝ ይላል። ከመካ መዲናው ንጉስ ከጋፌር ጋር ለምን ወዛ የዘመተው? በዚያንም ጊዜ ስለዚህ ነገር እንዴት የእስላም ንጉስ የጌታዬን መስቀል ለመያዝ ገንዘብንስ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል። የእስላሙ ንጉስ እጅ ነው መስቀሉ የነበረው። መስቀል ብቻ አይደለም ታቦቱ የነበረው። ታቦተ ሚካኤል፣ ታቦተ ማርያም ሁሉ ስዕሉ ሁሉ ጭምር እስላም እጅ ላይ የነበረ ነው። ልክ ብፁዕ አቡነ እንድርያስ እንዳደረጉት ማለት ለእስላም 15 ታቦት እንደሰጡ ታቦታቱም ደግሞ 2 ታቦት ደግሞ እስላሞቹ ሰጥተዋቸዋል። ጋፌር የሚባለው የእስላሙ ንጉስ የመካ መዲናው ሹም ጋፍሄር፣ የመካ መዲናው ሹም የእስላሙ ንጉስ ጋፍሄር ይባላል። ስለዚህ ዕፀ መስቀሉ ጅራፉ ምናምን ነገር መጣ የተባለው በሙሉ ኬት ነው? ከመካ መዲና ነው። ሂጅራ ነው መሄድ ያለብህ ብራዘር። እኛ ላይ ሙድ አትይዝም። ጴንጤ መስቀል አያከብርም ብለህ ትላለህ እንደ አንተ። የራስህ ታሪክ በራስህ ታሪክ እንዲህ እንላችኋለን። ኢየሱስ ይሻልሃል። ይሄ የትውልዶች ተራ የሆነ ታሪክ። ለሚጠይቀኝ ሁሉ መልስ አለኝ። በዚህ ጉዳይ ዲቤት መግባት ፈልጋለሁ ብሎ ካለ በልልታና በጭብጨባ ቦታ ነው የምቀበለው። ያን ሰው ቄስ ይሁን መነኩሴ ይሁን ብቻ አገልጋይ ይሁን የቤተክርስቲያን ዲያቆን ይሁን ቆሞስ ይሁን በልልታ መርጌታ ይሁን በልልታ ነው የምቀበለው። አይኔን ሳላሽ ነው የምቀበለው። ይሄን ዲቤት ከኤርሚያስ ጋር ማድረግ ፈልጋለሁ ብሎ የሚል ሰው ካለ እና ይሄን ነው ብዬ የምለው። ጸጋ ይብዛላችሁ፣ ተባረኩ። ሶሪ በጣም ረጅም ስላረዘምኩኝ መቀጠል ትችላላችሁ። ቅድም ዳጊ ሲናገር የነበረው ሁሉ በሙሉ በመረጃና በማስረጃ ነው እና ተባረኩ። ቢኒያው ቤቱን ምሩት፣ ቀጥሉ። ጸጋ ይብዛላችሁ። ማርዬ እንኳን እንዳላመጣ፣ መርጌታ እንኳን እንዳላመጣ። መርጌታ ታላቅም ናቸው፣ እሳቸው ይናገሩ። ቢኒ አለህ? ቢኒ እሺ፣ ቢኒ የለም። ዳጊ አለህ? እሺ፣ የምትለው ነገር ካለ መቀጠል ትችላለህ። መርጌታ ቀጥል። መርጌታ ስላሉ እሳቸው መርጌታ ይቀጥሉ። ከዚህ ትንሽ ልጥቀስ። ኤርሚ ከዚህ ትንሽ ልጥቀስና ትችላለህ። ሊያወሩ አልፈለጉም። ከመጽሐፈ ስንክሳርም ከዚህ ቅም ከጤፉትም ከድርሳነ መስቀልም ከየትኛውም መጥቀስ ትችላለህ። ሊያወሩ ፈቃደኛ አይደሉም። በራሳቸው ታሪክ ራሳቸው አፍረዋል። ምናልባት ከሌላ ከመጽሐፈ ሰዓታትም ከልዩ ልዩ መጻሕፍት መስቀሉ እንደሚሰማ ጸሎት እንደሚቀበል ተደርጎ ስለሚወሰድ እንዲሁ ኢየሱስ ክርስቶስ ተሰቅሎበታል ማለት ብቻ ይሄ የማጭበርበሪያ መንገድ ነው። ግን እያልን ያለን ምንድን ነው? መስቀል ሆይ እንለምንሃለን እየተባለ ነው። ይሰማል ወይ? እንጨት ይሰማል ወይ? መስቀል ሆይ የክርስቶስ መስቀል ሆይ እንለምንሃለን እየተባለ እየተለመነ ስለሆነ እነዚህ ሁሉ ታሳቢ እንዲደረጉ በማለት ነው። ሌላ ሁል ጊዜ የታወቀው ነገር ያው እስመ ተአረዩ በክብሮሙ የሚለውም እዛው መጽሐፈ ዚቅ ላይም ይኖራል። ሌላ ምንድነው? ተአምነቶ ማርያም ለገብርኤል ወትቤሎ አርኤኒ ገጸከ ወአስማዓኒ ቃለከ ረድአኒ ወአድነኒ በመስቀልከ ይላል። የመስከረም ገብርኤል ዚቅ ገጽ 26 ላይ ማርያም ገብርኤልን በማመን ፊትህን አሳየኝ፣ ድምፅህንም አሰማኝ፣ በመስቀልህ እርዳኝ፣ አድነኝ አለችው ይላል። ከምንድን ነው የሚያድናት?
ከምን እንደሚያድናት እነሱ ይመልሱት። ግን በመስቀልህ እርዳኝ እያለች መላእክት ያመልኳታል፣ መላእክት ይሰግዱላታል የሚባልላት ማርያም እዚህ ላይ ደግሞ መጽሐፈ ዚቅ ደግሞ ምንድነው ገብርኤልን በመታመን ቢያንስ እግዚአብሔርን እንኳ ብታምን እግዚአብሔርን በማመን እግዚአብሔርን ብትለምን ይሻላት ነበረ። ግን እዚህ ጋር ግን ወትቤሎ አርኤኒ ገጸከ ፊትህን አሳየኝ፣ ወአስማዐኒ ቃለከ ድምፅህንም አሰማኝ፣ ርድአኒ ወአድነኒ በመስቀልከ በመስቀልህ እርዳኝ አድነኝ ትለዋለች ይላል። ይሄ ፈጽሞ ከንቱ መሆኑን ለማሳየት ነው። ሌላው ምን ይላል? መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መጽሐፈ ዚቅ ዘመጋቢት መስቀል ገጽ 122 ላይ መስቀል ለዓለሙ ሁሉ ብርሃን የቤተ ክርስቲያንም መሰረት ነው። የቤተ ክርስቲያን መሰረት ዕፀ መስቀል አይደለም። የቤተ ክርስቲያን መሰረት የእንጨት መስቀል ሳይሆን ራሱ ክርስቶስ ነው። የቤተ ክርስቲያን ራስ ነው፣ ደግሞ መሰረትም እርሱ ነው። ራስም እሱ ነው፣ መሰረትም እሱ ነው። ክብር ለስሙ ይሁን። ራስ ነው እርሱ። እኛ ምን አካል ቤተ ክርስቲያን የክርስቶስ አካል ናት። እሱ ደግሞ ራስ ናት። ራስ የሆነው ከሌለ ራስ ከሌለ ሌላው ልብም በሉት ምንም አይነት ህይወት አይኖረውም። ስለዚህ የቤተ ክርስቲያን ህይወት ማን ነው ማለት ነው? ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው። ይሄኛው ግን ምን አለ? መሰረተ ቤተ ክርስቲያን መስቀል የቤተ ክርስቲያን መሰረት ነው ብለውታል። ይሄ ክህደት ነው፣ ተገቢ አይደለም ማለት ነው። ለመስቀል የተሰጠው ትርጓሜ፣ ለመስቀል የሚሰጠው የማዳን ስራ በፍጹም መጽሐፍ ቅዱሳዊ አይደለም። እውነቱ ነው ኤርሚ። ማንም ቢሆን በዚህ ርዕስ ላይ ኤርሚ ፊት አሁን አይቀርብም። አሁን የያዘው መጽሐፍ እንዴት አድርጉ ማን ነው ደፍሮ የሚቀርበው? ማንም በመጽሐፍ ቅዱስ እናውራ ሊላችሁ ይችላል። ነገረ ክርስቶስ ላይ እናውራ፣ ነገረ ድነት ላይ እናውራ። በምን? በመጽሐፍ ቅዱስ። ገድላትስ አሁን ላይ ገርሸሽ ማድረግ ጀምረዋል። አያድኑም ማለት እሺ። ድሮ ግን ያው ታውቃላችሁ መጀመሪያ ላይ እሰማ ነበረ። ሌላው መስቀል ረድኤት ወህይወት፣ መስቀል አንቅዕት ለጽሙዓን፣ መስቀል ልብስ ለዕሩቃን፣ መስቀል አብርሃ ለጻድቃን። የሚገርም ነገር ነው። መስቀል ረድኤት ረዳት ወይም አጋዥ ነው፣ ሕይወትም ነው። ለተጠሙት የውሃ ምንጭ፣ ለታረዙት ወይም ለተራቆቱት ልብስ፣ ለጻድቃን ብርሃናቸው ነው ይላል። እኮ ቀጥታ የክርስቶስ ነው እኮ ለዚህ ለእንጨቱ የተሰጠው። ለዕሩቃን ልብስ አለ። ለተራቆቱት ሰዎች ልብሳቸው መስቀል ነው አሉ። ለተጠሙ ሰዎች ማን? መስቀል ምንጫቸው ነው አሉ። ማንም የተጠማ ቢኖር ወደ እኔ ይምጣ ነው ያለው ኢየሱስ። ወደ እንጨቴ ይሂድ አላለም። ወደ ተሰቀልኩበት እንጨት ይሂድ አላለም። ይሄ ፈጽሞ ክህደት ነው፣ ሊዋጥ የማይገባው መርዝ ነው ማለት ይቻላል። ትነግር ምድር። በሌላ ደግሞ ይሄ የመጋቢት መስቀል ገጽ 152 ላይ ነው አሁንም ያለሁት። ሌላው ትነግር ምድር ወይ ዜኑ ሰማይ እስመ ተረክበ ዕፀ መስቀል ክቡር በጎልጎታ ዘደፈኑ አይሁድ ይኩን ሰላም ወዛይን በዲበ ምድር። አይሁድ በጎልጎታ የደፈኑት የከበረ መስቀል ተገኝተዋልና ምድር ትናገራለች፣ ሰማይም ይናገራል። በምድርም ሰላምና እረፍት ጸጥታ ወይም ይሁን። ይህ መስቀል ሰማይና ምድር እንዲህ ብለው አወጁ። ሰማይና ምድር እንዲህ ብለው መስቀሉ በተገኘ ጊዜ ምናልባት የዘለለች ብትኖር እሌኒ ትሆናለች እንጂ ሰማይ አፍ አውጥቶ አልተናገረም፣ ምድርም አልተናገረችም። ይሄ ክህደት ነው። ይሄ መስቀል እዚህ መጽሐፈ ዚቅ ላይ ያለው ነገር ነው። ሁል ጊዜ ይቆማል መስቀል። ታውቃላችሁ እንግዲህ መስከረም 16 ቀን ዕጣን ያ ሰገደ ጢስ ጭሱ ሰገደ ወደ መስቀሉ ወዳለበት። ከዚያስ መስከረም 17 ቀን ቁፋሮ ጀመረች እሌኒ። አለዋ መጽሐፉ ላይ ኤርምዬ አለው አይደለ? እንደሱ ቁፋሮ ጀመረች። ቁፋሮ ጀመረች።
በቃ ከዛ መጋቢት 10 ቀን ይወጣል። ከመስከረም 16 17 ቀን ጀምሮ እስከ መጋቢት 10 ቀን ድረስ ሲቆፈር ኖሮ ያ ሁሉ ሰራዊት ያ ሁሉ ወታደር እየቆፈረ መቼ ወጣ? መስከረም 10 መጋቢት 10 ቀን መጋቢት 10 ቀን የመስቀል በዓል ይባላል። የመስቀሉ በዓል ያኛውስ እንዲሁ ምልክት የታየበት አሁን እየተከበረ ያለ ዕጣን እንትን እየተደረገ ደመራው የምንድን ነው ማለት ነው? መስቀሉ ተገኝቶ አይደለም። ምንም ምልክት ግን ተገኘ። መስቀሉ የሚገኘው መቼ ነው? መጋቢት 10። ታዲያ ለምን መጋቢት 10 እንትን አያደርጉትም? ቢያንስ እንኳ መስቀሉ የወጣበት ቀን መስቀሉ ተቆፍሮ የተገኘበት ቀን ተብሎ ያ ቢወጣ ይሻላቸው ነበር። መስከረም 10 ግን ደመራ አድርገሽ እንደዚህ አድርጊና ከዛ ጭሱ ሰማይ ላይ ደርሶ መልሶ ይሰግዳል። ወዴት? መስቀሉ ወዳለበት ምልክት ይሆናል። እንዴ በአብ በወልድ መንፈስ ቅዱስ ፊት ሰግዷል ጭሱ መርጌታ 2 ጊዜ ሄዶ። የሚገርም ነው። እሱ ደግሞ አላነበብኩትም። እሱ ራሱ ነው 2 ጊዜ ሄዶ መንበረ ጸባዖት 7ኛው ሰማይ ደርሶ ለአብ ለወልድ ለመንፈስ ቅዱስ ሰግዶ ነው የመጣው። የወይራው ጭስ ጊዜ ይሄ ነው። የወይራው ጭስ የሚገርም ሰማይ ላይ ሄዶ ነው። አስቡ እንግዲህ ወይ ጉድ! ማነው ስሙ? እንዴት ስትላቸው ለእግዚአብሔር የሚሳነው ነገር የለም ይላሉ። እሱ እንዲሁ ተበትኖ እኮ ይጠፋል። ደመና ተበትኖ እንደሚጠፋ ይላል ኢዮብ 7:9 ላይ ደመና ተበትኖ እንደሚጠፋ ወደ ሲኦል የሚገባ ዳግመኛ አይወጣም ይላል። እና ደመና እንኳ ተበትኖ በነፋስ ምን ይላል? ይበተናል። እንኳን ጭስ ኧረ የሚገርም ነገር! ኧረ ብዙ መነጋገሪያ ነገር አለ። ቤተ ክርስቲያኗ መልስ ልትሰጥበት ይገባል። ተሳስቻለሁ ብላ ተሐድሶ ማድረግ ነው የሚጠበቅባት። እንጨት ዘመኗ አሁን ነው። አለበለዚያ ወጣቱ እውነቱን እያወቀ እየገባው፣ ካህናቱ ደግሞ ኧረ የራሱ ጉዳይ ይሄ ጎጋ ህዝብ አይገባው እያሉ እውነቱን አውቀው ጸጥ ብለዋል። የራሱ ጉዳይ ብለው ክብራቸው ተሻላቸው። ከገባቸው እውነት ይልቅ ያ አይምራዊ የሆነ እውቀት ነው። አይምራዊ የሆነ እውቀት ጻድቃን ሰማዕታት እንደማያማልዱ እንደማይለምኑ በደንብ አውቀዋል። አይደለም እንጨት ምን እያልን ነው እኛ ደግሞ? አይደለም እንጨት አይደለም ይሄ ወረቀት የስዕል ወረቀት ይቅርና የሞቱ ጻድቃን ሰማዕታት የሚባሉ እንኳ በምድር ላይ ያለነውን ድምፃችንን ይሰሙ ዘንድ አይችሉም፣ ችግራችንን ያውቁልን ዘንድ አይችሉም እያልን ነው እኮ። እዚህ ደግሞ የባሰ እንደገና ደግሞ እንጨት እንለምንሃለን አንተ እንጨት ሙሉአ ስልጣን ወኃይል ስልጣንና ኃይል የተሞላ እየተባለ ከዛ ሰይጣን መስቀሉ እንትን ባለ ጊዜ ምን አለ? ምድርም ተናገረች። ዘደፈነው አይሁድ የሚለውና እዛ ነው። ግን ውሸት ትነግር ምድር ወት ዜኑ ሰማይ አለ ወይ? ዜኑ ሰማይ በወንድ አንቀጽ ነው የሚነገረው። ትነግር ትናገራለች ማለት እስመ ተረክበ ዕፀ መስቀል ክቡር የከበረ ዕፀ መስቀሉ ተገኝተዋልና በጎልጎታ ዘደፈኑ አይሁድ በጎልጎታ የቀበሩትን እሱ ተገኝተዋልና ሰላም ይሁን፣ ወዛህን ጸጥታ እረፍት ይሁን። ውሸት ነው። ሰማይና ምድር እንዲህ አላሉም ማለት ነው። ምናልባት እሷ ተናግራ ሊሆን ይችላል። ሌላ ምንድነው? ከመጽሐፈ ዚቅ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል ለእለነ አምን መድህን። ትርጓሜ ምን ማለት? መስቀል ለዓለሙ ሁሉ ብርሃን፣ የቤተ ክርስቲያን መሰረት፣ ሰላም ሰጪ ወሃቤ ሰላም ሰጪ
መድኃኔ ዓለም የዓለም መድኃኒት መስቀል ለእለነ አምን መድኃኒት ለምናምን ለእኛ ደግሞ መድኃኒታችን ነው ብለውታል። ይሄም ፈጽሞ ክህደት ነውና ለወንድሞቼ ልንገራቸው። ዘበእንቲ አሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ ከመ ትቀድሳ በደምከ ክቡር ዘበእንቲ አሃ እንደዚህ እያለም ይሄዳል። እንዳልወስድባቸው። እሺ ዳግዬ ምናልባት ሁላችሁም ሄዱበት። እግዚአብሔር ይባርካችሁ። ጌታ ይባርኮት መሪጌታ። በጣም ጥሩ ሀሳብ ነው ያነሱት። ማሩዬን ያየው ነው። ሰላም ብያለሁ ማሩዬ። ቢኒ ካለ ጸገነት፣ ቢኒ፣ ለንደን፣ ቤኪ ቀጥሉ። እስኪ የምትችሉ ሰዎች ካላችሁ ቀጥሉ። ማሩን ከቻልክ መቀጠል ትችላለህ። እሺ ሰላም ሰላም፣ ቅዱሳን የተባረካችሁ የአባቴ ብሩካን ሰላም ብያለሁ። ምናልባት ትንሽ ኔትወርክ ሊያስቸግረኝ ይችላል። በእርግጥ ሰላም ለማለት ነው። ብዙም ጊዜ ከናንተ ጋር ስላልነበር ራሴን ላሳይ ብዬ ነው። በትንሹም በጥልቁም ይሄ ኮተት ከኛም አለ። በሌላ ቋንቋ ቢሆንም እንኳ ዋናው ፖይንት ይሄም አለና እዚህ በመግባቴም ሌሎች ይሄንን ኮተት እንዲሰሙ እንዲያዩ ከእግዚአብሔር ጋር የሚያጣላ ብዙ ኮተት አለና ይሄን እንዲከታተሉ ነው። ያው እኔን አይተው እስራኤላውያን መጣው ቢሰሙ በጣም ይጠቅማቸዋል፣ የማምለጥ ዘመን ሊሆንላቸው ይችላል በማለት ነው የገባው። በዚህ ተጨማሪ በተወያየ ነው አንድ ነገር ስገረም ነበር። ቅዱሳን አሉ እዚህ ከታችሁ ነው የሚጽፉ ኮሜንት እና አይ ነበር አማርኛ አነባለሁ። ወይኔ ወገኔ ንቁ እያሉ የተባረኩ ቅዱሳን ጽፈዋል። በጣም ስደነቅ ነበር በዚህ። ያ ማለት ምንድነው? ኤርሚ አንድ ከካህኑ ጋራ ሲያወራ አንደኛ በቪዲዮ ኦን አርገ በማውራት በጣም አስታውሰዋለሁ። እዚህ ጋር በጣም እንትን አለው፣ ፓወር አለው። ለምን መሰለህ? ሰውየው እያወራ ሳለ ስለ ጭራው ነው። ምንድነው ጭራ የሚባል ነገር አለና ስለሱ እያወራው እንደዚህም ወደ ኢትዮጵያ መጥቷል ብለህ ስትናገር እንደዚህ ቤተክርስቲያን ትላለች ብሎ ሲነግረው ቄሱ የመለሰው መልስ አንተ አልክ ሲለው ኤርሚ በቪዲዮ ክፍት ስለሆነ ልክ ዞር ብሎ እኔ ሳልሆን መጽሐፋችሁ ነው የሚለው ብሎ መረጃ ሊያመጣ ዞር እንዳለ ይታያል። በጣም ግልጽ ነው። ልክ እንደዛ ሲል ሰውየው ኤርሚ ያለው በቃ እኔ አይደለም ያልኩትኝ በሰውነቱ ማለት ዞር ብሎ መጽሐፉን ለማምጣት ሲፈልግ ያንንን መረጃ ሊያመጣ ሲል ነው ያቺ ይህ 40% ኦርቶዶክስ ሊሆኑ ይችላሉ። ይህን በማያታቸው መንቃት አያስፈልጋቸውም ወይ የሚል ሐሳብ ነው የማቀርበው። ወገኖችም ቅዱሳንም ከታች ነው እየጻፉላቸው ነው መንቃት እንዳለባቸው። ቄስ ሆኖ ወይም ደግሞ ካህን ሆኖ መረጃን ሊያቀርቡለት ሲሉ ወጥቶ መሮጥ ማለት